አራዊት ሰራዊት ሚሊሻና አድማ ብተና ጋር ከፍተኛ ትንቅንቅ በማድረግ ከ9 ሰዓት ውጊያ በኋላ በከፍተኛ ተጋድሎ ከተማዋን ሙሉ በሙሉ መቆጣጠራቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ለኢትዮ 251 ሚዲያ ባደረሰው መረጃ ጠቁሟል። በዚህ ከፍተኛ ድል በተመዘገበበትና ጠላት እስኪበቃው በተገረፈበት አውደ ውጊያ የጦርነት እቅዱን አውጥቶ ትላንት ማምሻውን ምሽጉን ይዞ ያደረው የስንታየው ማሞ ራምቦ ክፍለ ጦር በበቆ ጫሬ በኬላ ጊዮርጊስ በየለና አቅጣጫ ዙቂና ራስ አቅጣጫ መሪየና አንሰርቶ የተባሉ ቦታዎች ላይ የጠላት ብልጽግናን ሰራዊት አራግፈው ጠላት ላይ ድል ተቀዳጅተው ውለዋል። በርካታ ቁጥር ያላቸው የአድማ ብተና የሚሊሻና የአገዛዙ ስልጣን አስጠባቂ የመከላከያ ሰራዊት አባላትንም እንደዚሁ በርካቶችን ሲደመስሱ ሌሎችን ደግሞ ቁስለኛና እንደዚሁ ቀሪው ደግሞ ፈርጥጦ ከተማውን ለቆ እንዲወጣ ማድረግ መቻላቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ ህዝብ ግንኙነት ኃላፊው አርበኛ አበበ ሙላቱ ለኢትዮ 251 ሚዲያ ገልጿል። በአውደ ውጊያው የሸዋሮቢት ፌደራል ማረሚያ ቤትን ምሽግ አድርጎ በተቀመጠው የብልጽግናው ሰራዊት ላይ በተወሰደ የሞርተር ጥቃት የጠላት ኃይል በከፍተኛ ሁኔታ እንዲጎዳ ማድረጋቸውን ጭምር አርበኛ አበበ ሙላቱ ለኢትዮ 251 ሚዲያ በነበረን ቃለ ምልልስ ገልጦልናል። ምስጋናው እንግዲህ በዚህ ቀጠና ላይ የተደረገውን በተለይ ከዚህ ከሸዋሮቢት ቀጠና ጀምሮ በበርካታ አካባቢዎች ላይ ተደጋጋሚ የእሳት ቃጠሎና ያገዛዙ በትር ሲያርፍባት የነበረችዋን ከተማ ጭምር ያጣየ ከተማን ከዛም ተሻግሮ ደግሞ እስከ መንዝ ቀጠና ከፍተኛ ተጋድሎ ሲደረግ ነው የነበረው። እንግዲህ ከሰሞኑ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ኮሮችን ሲያደራጅ አደረጃጀቶችን ሲሰራና ሲያዘምን ለዚህም እንግዲህ በሰሞኑ በነበሩን ቃለ ምልልሶች ከፍተኛ ወደ ውጊያዎች እንደሚደረጉና በርካታ ድሎች እንደሚጠበቁ ቃል ሲገባ ነበር እዙ። ዛሬም እንግዲህ ቀን ሙሉ በተለይም ከሌሊት 11 ሰዓት ገደማ ጀምሮ ሲያደርጋቸው በነበሩ ተጋድሎች በርካታ ድሎች የተመዘገቡበት ያገዛዙም ኃይል እንደዚሁም በርካታው የተደመሰሰበት ቁስለኛና ቀሪው ደግሞ አካባቢዎቹን ለቆ እንዲወጣና እንዲፈረጥ የተደረገባቸው በርካታ ድሎች መመዝገባቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባዩ ፋኖ አርበኛ አበበ ሙላቱ በነበረን ቃለ ምልልስ ቆይታ አንስቶልናል። ቀጠናው ላይ ምን ተደረገ፣ ያገዛዙ ኃይል አሰላለፍና የፋኖ ኃይሎች እንቅስቃሴ ምን ይመስል ነበር፣ ሙሉ መረጃውን ፋኖ አርበኛ አበበ ሙላቱ ይነግረናል። ምስጋናው እሱን ለተመልካቾቻችን እንጋብዝ። እጅግ አድርጌ አመሰግናለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ ፋኖ አርበኛ አበበ ሙላቱ ስለሚኖረን ቆይታና ስለምታደርሰኝ መረጃዎች ከወዲሁ እጅግ አድርጌ ነው የማመሰግነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በዛሬው ዕለት በበርካታ አካባቢዎች ላይ ከፍተኛ ተጋድሎ አድርጎ በርካታ ድሎችን ያስመዘገበበት ያገዛዙን ኃይል ከፍተኛ የሆነ ወታደራዊና ፖለቲካዊ ኪሳራ እንዲደርስበት ያደረጉ በርካታ ትንቅንቆች ሲደረጉ እንደዋሉ ሰምተናልና እንደው በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ባደረገባቸው አውደ ውጊያዎችና በዛ በሚንቀሳቀስባቸው ቀጠናዎች ሁሉ ያሉት አሁናዊ ሁኔታዎች ምን ይመስላሉ? እለቱ እንዴት አለፈ? በተለይ ያገዛዙ ኃይል ስምሪትና በግንባር የደረሰበት ሁኔታ ምን ይመስላል? ያሉትን መረጃዎች ለአድማጭ ተመልካቾቻችን ብታደርስልኝ። አመሰግናለሁ። እንዳልክ ያው ዛሬ እንግዲህ ጠላት ከፍተኛ የሆነ እንቅስቃሴ በሸዋ ቀጠና ላይ እያደረገ ያለበት ሁኔታ ነው ያለ። በእርግጥ በሌሎችም ጋር ተመሳሳይ ነው የሚሆነው። ነገር ግን ወደ ሸዋ ቀጠና የገባው የጠላት ኃይል ከዚህ በፊትም አብዛኛው አልወጣም፣ እዚሁ ሰምጦ ነው የቀረው። አሁንም የገባው እየተቀጠቀጠ ይገኛል። እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት በኮር ከተዋቀረ በኋላ በኮር 2 ኮሮችን አዋቅረናል። 2ቱ ኮሮች ከተዋቀሩ በኋላ ከፍተኛ የሆነ መነቃቃት አለ። ይህንን መነቃቃት ወደ ተግባር ለመቀየር ሙከራ አድርገናል። ሙከራውም የተሳካ ሙከራ ነውና በርካታ ድሎችን አስመዝግበናል። እንግዲህ አማራ ፋኖ ሸዋ ጠቅላይ ግዛት አርበኛ መሐመድ ቢሆነ የኮር አስቴጎማ ተራራ ክፍለ ጦር ብሩኬ ደምሴ ብርጌድና ፊት አውራሪ ገበየው ወይም አባጎራው ብርጌድ አንጾኪያ ገምዛ ወረዳና ግሸራ ቤል ወረዳ የመሸገውን የጠላት ኃይል እያርበደበዱት ይገኛሉ። እንግዲህ አማራ ፋኖ ሸዋ ጠቅላይ ግዛት አርበኛ መሐመድ ቢሆነ የኮር አስቴጎማ ተራራ ክፍለ ጦር ግሸራ ቤል ዙሪያ የሚንቀሳቀሰው ብሩኬ ደምሴ ብርጌድ ፈጥኖ ሻለቃ በጠላት ላይ ጠንካራ ክንዳቸውን በማሳረፍ ሲጨፍሩበት
አሁንም በተመሳሳይ በጠላት ላይ ጠንካራ ክንዱን እያሰረፈ የሚገኝበት ሰዓት ላይ ነው። የአብይ አህመድ ወንበር አስጠባቂ ሰራዊት ህዝቡን እየሰበሰበ ለማፈን ከግሼ ራቤል ከተማ ወደ ወፍለቅ ቀበሌ ሲንቀሳቀስ ንስሮቹ የብሩክ ደምሴ ብርጌድ ፈጥኖ ሻለቃ ራቤል ወረዳ ወፍለቅ ቀበሌ እስከ ቀኑ 2 ሰዓት ተኩል ድረስ ከግሼ ራቤል ወረዳ ወፍለቅ ቀበሌ ደረቅ ወንዝ ማሳ ላይ ሙሉ የጠላትን አንድ ሻምበል ደምስሰውታል። ጠላትም ሌላ ተጨማሪ ኃይል በመጨመር በዙ 23 ሽፋን በመስጠት ሙትና ቁስለኛውን እየጫነ ተመልሶ ወደ ግሼ ራቤል ከተማ እንዲገባ ተደርጓል። አማራ ፋኖ ሸዋ ጠቅላይ ግዛት አርበኛ መሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር ፊታውራሪ ገበየሁ አባጎራው ብርጌድ እንግዲህ በብርጌዱ ስር ያሉ 4 ሻለቆች አሉ። ከአራቱ 3ቱ ሻለቆች አያሌው መክት ሻለቃ፣ አበበ ዳምጠውና ሸጌ ሻለቃ የተሳተፉበት አውደ ውጊያ ነው። በዛሬው ዕለት እንግዲህ አንጾኪያ ገምዛ ወረዳ ላይ ጫንጮ ቀበሌ አያሌው መክት ሻለቃ ለመክበብ የጠላት ኃይል ተንቀሳቅሶ ነበረ። እንግዲህ የመጣውን የጠላት ኃይል በመልሶ ማጥቃት ሙትና ቁስለኛውን እየጫነ ወደ መኮይ ከተማ እንዲሄድ ተደርጓል። ተቃ መቋቋም ያቃተው የጠላት ኃይል ራሱን ወደ መከላከል አምርቷል። እንግዲህ የአገዛዙ ወንበር አስጠባቂ ሰራዊት በዛ በአንጾኪያ ገምዛ ወረዳ አቧር ቀበሌ ሻይ ደብስ ተራራ ላይ መሽጎ ውሎውን ሙሉ ሲቀጠቀጡዋል። እንግዲህ በርካታ ሙትና ቁስለኛውን እዛው ሲቀብርም ቁስለኛውንም ወደኋላ ሲያሸሽሏል። እንግዲህ ጠላት ከዚህ ቀደም በዚህ ወረዳ ላይ ወይም በአንጾኪያ ገምዛ ወረዳ ላይ በማህበረሰቡ ላይ ከፍተኛ የሆነ ግፍ ሲፈጽም መቆየቱ ይታወሳል። አሁንም በተመሳሳይ በማህበረሰቡ ላይ ከፍተኛ የሆነ ግፍ እየፈጸመ ነው። ወጣቶች እየታፈሱ ነው። ገበሬ ሰብል ለመሰብሰብ ወደ ማሳው ሲንቀሳቀስ ለውቂያ ለማድረግ ወደ ማሳው ሲንቀሳቀስ እየታፈነ ወደ እንግዲህ እንደ ደርግ ዘመነ መንግስት ብሔራዊ ውትድርና በሚል እየታፈነ እየተወሰዱ ያለበት ሁኔታ ነው ያለ። በርካታ የከተማው ባለሀብቶች እንዲሁም ወጣቶች፣ ጎልማሶች ታፍነው የት እንደደረሱ አይታወቅምና ጠላት በዚህ ልክ ማህበረሰቡን ሲያንገላታ ቆሞ ማየት ያቃተው የአማራ ፋኖ ሸዋ ጠቅላይ ግዛት አርበኛ መሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር ፊታውራሪ ገበየሁ አባጎራው ብርጌድ በጠላት ላይ የማያዳግም እርምጃ እየወሰደ ያለበት ሁኔታ ነው ያለ። በቀጣይም እንግዲህ ጠላት በሚንቀሳቀስበት ልክ ሳይሆን እኛ የጠላትን እንቅስቃሴ በመግታት በጠላት ላይ ጠንካራ ክንዳችንን ለማሳረፍ በእቅድ ላይ ሆነን እየተንቀሳቀስን ያለንበት ሁኔታ ነው ያለ። ሌላኛው እና አጀብ የሚያሰኘው በዛሬው ዕለት የተሰራው ጀብድ ነው። እንግዲህ ሸዋሮቢት ከተማን ሲንጣት የዋለው አስደማሚው ጦርነት ነው። በዛሬው ዕለት ሸዋሮቢት ከተማ በአራቱም አቅጣጫ እንግዲህ ከተማዋን ዙሪያዋን በመክበብ በአራቱም አቅጣጫ ኃይል በማስተለፍ ከተማዋን መቆጣጠር ተችሏል። ጦርነቱን ለየት የሚያደርገው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሪው አርበኛ ሻለቃ መከታው ማሞ እና ሌሎች በየደረጃው ያሉ አመራሮች የተሳተፉበት መሆኑ ነው። እንግዲህ አማራ ፋኖ ሸዋ ጠቅላይ ግዛት አምደ ጽዮን ኮር ራምቦ ክፍለ ጦር እንዲሁም በፋኖ ለማ አስማማው የምትመራው የእዙ ሻለቃ እንዲሁም የመሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር 3ኛ ሻለቃ ተሳትፈውበታል። ሌላው ተሪ አካባቢ የሚንቀሳቀሰው የአባት አርበኞች ወይም አርበኛ ታደለ ወርቁ ብርጌድ እንዲሁም አጠቃላይ ጀግናው የራሳ ማህበረሰብ አባት አርበኞች የከፍተኛ ተጋድሎ አድርገውበታል። በዚህ አውደ ውጊያ ላይ እንግዲህ ውጊያው የተካሄደው ከሌሊቱ 10 ሰዓት ተኩል ጀምሮ ሸዋሮቢት ከተማ ውስጥ የመሸገውን የአድማ ብተና በዚህ ተራራ ላይ የመሸገውን የአድማ ብተና ኃይል ሙሉ በሙሉ ተደምስሷል። እንግዲህ ከተደመሰሰው የተረፈው ትርፍራፊዎችም 10 የሚሆኑ የአድማ ብተና አባላት ተማርከዋል። እንግዲህ በዚህ አውደ ውጊያ ላይ በጣም አመርቂ ድሎች ተገኝተውበታል። በርካታ ተተኳሽ ተማርኳል። እንግዲህ ያው ከ10,000 በላይ የብሬን እና የክላሽ ጥይት ተማርኳል።
የነፍስ ወከፍ መሳሪያዎች በርካታ የነፍስ ወከፍ መሳሪያዎች ተማርከዋል። የሎጂስቲክ ቁሳቁሶች ተማርከዋል። እንግዲህ ከተማዋንም ሙሉ በሙሉ ለረጅም ሰዓት ተቆጣጥረን የቆየን ቢሆንም በርቀት ሆኖ በከባድ መሳሪያ የንጹሃን ቤቶችን ማፈራረስ ማውደም ሲጀምር ለከተማው ማህበረሰብ ደህንነት ስንል ከተማውን ለቀን ዙሪያውን ከበን ይዘናል። ሌላው እንግዲህ የድሮን ጥቃት ያደረገባት አጣዬ አካባቢ ነው የምንሄደው። በዚህ 2 ቀን 3 ቀን ውስጥ በሸዋ ጠቅላይ ግዛት ወደ ሬማ መራቤቴ አውራጃ ሬማ እንዲሁም ይፋት አውራጃ ላይ አጣዬ ዙሪያ ካራ ለጎማ ቀበሌ ጥሏል። የድሮን ጥቃት አድርሷል። በጣም የሚያሳዝነው ምንም አይነት ጉዳት አላደረሰም። በዚህ በአጣዬ ዙሪያ ካራ ለጎማ የጣለው ድሮን ያን ያክል ጉዳት አላደረሰም። ገበሬዎች ወደ ስምሪት በሚሄዱበት ሰዓት ነው። ያው እንግዲህ የሰብል ስብሰባ ወቅት ስለሆነ ሰብል ስብሰባ ለማድረግ በሚንቀሳቀሱ ሰዓት ነው እነሱ ላይ ነው የጣለው። እነሱም ያው ያን ያክል ጉዳት አልደረሰባቸውም። ቀላል ቁስል ነው እየታከሙ ያለበት ሁኔታ ነው ያለ። ሌላው ወደ መራቤቴ አውራጃ ወደ አጼ ዳዊት ክፍለ ጦር በሚንቀሳቀስበት አካባቢ ነው የድሮን ጥቃት የተደረገው። ሬማ ቢራባ ቀበሌ በተቋምና እንግዲህ ውድማ ላይ ጤፍ በሚወቁ አርሶ አደሮች ላይ ነው ጉዳት ያደረሰው። ፋኖ ሸዋ ጠቅላይ ግዛት አምደ ጽዮን ኮር 7-7 ክፍለ ጦር ከትናንት ጀምሮ አጣዬ ዙሪያ ለመንቀሳቀስ ያስተበውን የጠላት ኃይል የሽንፈት ጽዋ ሲያከናንቡት ውለዋል። እንግዲህ ትናንት ከ6 ሰዓት ጀምሮ ምሽት 2 ሰዓት ድረስ ከቀኑ 6 ሰዓት ጀምሮ ማለት ነው ምሽት 2 ሰዓት ድረስ በካራ ለጎማ ግንባር፣ በፈረደ ውሃ ግንባር፣ በሞሎ ግንባር፣ በዝግዬ ጉባዋቸው ግንባር ሲካሄድ ውሏል ውጊያው። በዚህ ውጊያ ላይ ጠላት ከፍተኛ የሆነ ኪሳራ ደርሶበታል። ዛሬም በተመሳሳይ ጀግኖቹ የሚኒሊክ ትንፋሾች ጠላትን እንደያመጣጡ በፈርጁ እንግዲህ ሲበልቱት ውለዋል። አጣዬ ዙሪያ ዛሬም እንደ ትናንቱ የጠላት መቀበሪያ ሆናለች ማለት ነው። እንግዲህ ጠላትም እንግዲህ እንደ ልቡ ለመንቀሳቀስ እድል አላገኘም። በዚህ ልክ እየተንቀሳቀስን ያለንበት ሁኔታ ነው ያለ። ንግግር እያደረኩ ባለሁበት ሰዓት ራሱ ጠላት ከባድ መሳሪያዎችን በመወርወር መድፍ ነው ሲጠቀም የዋለው። ዙ 23 ሞርተር ሲጠቀም ነው የዋለው። አሁንም ይህንን ንግግር እያደረግን ባለንበት ሰዓት ሻለቃም የምትባለው በአጠቃላይ ከጧት ጀምሮ መስዋዕትነት እየከፈሉ እንዲሁም ደግሞ ቀጥታ ድሮን የተጣለበት ቀጠናም ከመሆኑ የተነሳ ዛሬ ሌሊት ላይ ያንን ጎበኛለሁ ብሎ የመጣው ጠላት ላይ ከፍተኛ የሆነ ስንዝር እየሰነዘሩ ይገኛሉ። በዚህም የሸዋ ዕዝ አካል የሆነው ይኩኖ አምላክ ክፍለ ጦር 10 ብርጌድ እገዛና እንዲሁም ደግሞ ጠላት ላይ እነሱም በጎን በመሰለፍ በአጠቃላይ ፋኖ ሊያጠፋ የመጣው ጠላት ላይ እልህ አስጨራሽ ትግል እያካሄዱ ይገኛሉ። ይህ ተግባራችን በተለይ ሸዋ ላይ ያሉ ሁለቱም አካላት ተደጋግፈው ጠላት ላይ እኩል ክንዳቸውን ሲያሳዩ ዛሬ ብቻ አይደለም፣ በተለይ በደብረ ብርሃን ቀጠና እንዲሁ ከአጋር ጓዶቻችን ጋር ከአጋር ወንድሞቻችን ጋር ጠላት ላይ እኩል አይነት ፍረጃችንን ወይም ደግሞ እኩል የጠላትነት ፍረጃችንን በተግባር እያሳየንበት በተለይ የዛሬው የ7-7 ክፍለ ጦር ቅድም እንደጠራው ሁሉም ሻለቆች እስካሁኗ ሰዓት ድረስ ከቀኑ 6 ሰዓት ጀምሮ ባጣዬ ሞሉ ባህር እንዲሁም ደግሞ በካራ ለጎማ መስመር በላይኛው አጣዬ የመጣውን ጠላት ከፍተኛ ተጋድሎ በመፈጸም ሁለቱም ጓዶች የጋራ ድል እያስመዘገቡ ይገኛሉ እስካሁኗ ሰዓት ድረስ።
እንደው በበርካታ አካባቢዎች ላይ እንግዲህ ከፍተኛ የሆኑ የንጹሃን ፍጅቶች፣ የሀብትና ንብረት ውድመት፣ በተለይም ደግሞ የከባድ መሳሪያዎችና የአየር ጥቃቶች፣ የድሮን ጥቃቶች በከፍተኛ ሁኔታ እየተፈጸሙ እየተመለከትን ነው እና እነዚህ ሁነቶች ያገዛዙን ኃይል ምኑን ይነግሩናል? በተለይም ደግሞ የፋኖ አደረጃጀቶች በተለይ በበርካታ አካባቢዎች ላይ የአንድነት ጉዳዮች እየተቀነቀኑ በጠላት ላይ ከፍተኛ የሆነ የጋራ በትር እያረፈበትና አደረጃጀቶች እየዘመኑና እየተደራጁ እየመጡ ነውና እንደው በተለይ ያገዛዙ አሁናዊ ተግባራት እነዚህ በንጹሃንና በንጹሃን ሀብትና ንብረት ላይ የሚፈጽማቸው ጥቃቶች እንደው ምን ሊነግሩን ይችላሉ? ፋኖ ስንታየው። መልካም። እንደ ሸዋ ጠቅላይ ግዛት የድሮን ጥቃቶች በርክተዋል። በተለይ በዚህ ወር ውስጥ እንደ ሸዋ ጠቅላይ ግዛት በወረዳ ብቻ ሳይሆን በቀበሌ ደረጃ